ያለ አስተማማኝ አህጉራዊና ቀጠናዊ ሰላም ልማትና እድገትን ማረጋገጥ እንደማይቻል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ኢትዮጵያና ሞዛምቢክ ካሁን ቀደም የተፈራረሙትን የሁለትዮሽ ወታደራዊ ትብብርን ስምምነት ወደ ላቀ ምዕራፍ ለማድረስ ያለመ ውይይትም አካሂደዋል። በሞዛምቢክ ጠቅላይ ኤታማዦር ሹም በጄኔራል ጁሊዮ ዶስ ሳንቶስ ጃኔ የተመራ ልዑክ በኢፌዴሪ መከላከያ ሰራዊት ጠቅላይ መምሪያ ሲደርስ በጦር ኃይሎች ጠቅላይ ኤታማዦር ሹም በፊልድ ማርሻል ብርሃኑ ጁላ አቀባበል ተደርጎለታል። የኢትዮጵያና የሞዛምቢክ ከፍተኛ ወታደራዊ አመራሮች በተገኙበት የውይይት መድረክ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ኢትዮጵያና ሞዛምቢክ የቆየ ታሪካዊ ግንኙነት ያላቸው ሀገራት መሆናቸውን አውስተው ከቅርብ ጊዜ ወዲህ የሁለቱ ሀገራት ግንኙነት ወደ ላቀ ምዕራፍ መሸጋገር መቻሉን ተናግረዋል። Our partnership also extends deeply into regional peace and security matters. Bound together በሁለቱ ሀገራት መካከል ያለው በወዳጅነት ላይ የተመሰረተ ግንኙነት ይበልጥ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ እያደገ ነው። በወታደራዊ የትብብር ዘርፍ ያለን ግንኙነት ከጥንት ከሞዛምቢክ የነጻነት ታሪክ ጋር የተጋመደ ነው። ወታደራዊ ተቋሞቻችንም በጋራ የደህንነት ጉዳዮች ላይ ሽብርተኝነትን በመዋጋት በሳይበር ደህንነትና ለቀጠናው መረጋጋት ተቀራርበው መስራታቸውን ቀጥለዋል። ያለ ሰላምና ጸጥታ ዘላቂ የኢኮኖሚ እድገትና ብልጽግናን ማሳካት እንደማንችል በደንብ እናምናለን። ስለዚህም ኢትዮጵያና ሞዛምቢክ በአህጉራችን ሰላም፣ መረጋጋትና የጋራ ደህንነትን ለማስጠበቅ በጋራ መቆም ይገባቸዋል። የሞዛምቢክ ጠቅላይ ኤታማዦር ሹም ጄኔራል ጁሊዮ ዶስ ሳንቶስ ጃኔ በበኩላቸው ሁለቱ ሀገራት በልዩ ልዩ የወታደራዊ ትብብር መስኮች ዙሪያ በትብብር መስራታቸው ለአህጉራዊና ቀጠናዊ ሰላም መረጋገጥ የሚኖረው ጠቀሜታ የጎላ መሆኑን ተናግረዋል። ጄኔራል ጁሊዮ ዶስ ሳንቶስ ጃኔ አክለውም ከኢትዮጵያ ጋር በዘርፈ ብዙ ወታደራዊ የትብብር መስኮች ዙሪያ በቅንጅት መስራታችን በትምህርትና ስልጠና ሰፊ ልምድና ተሞክሮ ለማግኘት ያስችለናል ብለዋል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ በበኩላቸው የተካሄደው የሁለትዮሽ መድረክ እንደ ሀገርም ሆነ እንደ ተቋም ያለው ፋይዳ ከፍተኛ መሆኑን ተናግረዋል። ይህ የሁለትዮሽ ስብሰባ ኢትዮጵያ አሁን ካላት አቅምና አጠቃላይ በአፍሪካ ቀንድ የራሷንም ሰላምና ደህንነት ጨምሮ የተጫወተችውን ያለውን ሚና ታሳቢ ያደረገ አቅማችንን ታሳቢ ያደረገ በሪፎርሙ የኛ ሰራዊት ተቋማችን የደረሰበትን ደረጃ ታሳቢ ባደረገ መልኩ የሞዛምቢክ መከላከያ ከኢትዮጵያ መከላከያ ጋር ለመስራት የተለያዩ ስልጠናዎችን ለማግኘት ከኛ ለመማር ከኛ ጋር በስምምነት አብሮ ለመስራት በተለያየ ሞዳሊቲ ፍላጎት አሳይቷል። ይሄ ፍላጎት እንደሚታወቀው የሞዛምቢክ ፕሬዝዳንት ቀደም ሲል እዚህ ሀገር በቅርቡ ጎብኝተው ነበረ። ከዚሁ ጋር ተያይዘው የሞዛምቢክ መከላከያ ሚኒስትር ከመከላከያ ሚኒስትራችን ጋር የሁለትዮሽ ስምምነት ተፈራርመው ነበረ። ይሄኛው የዛሬው ሁለትዮሽ ስብሰባ ከዛ የመነጨ ነው የሚሆነው። የዛሬው ምን ጉዳዮች ላይ አብረን መስራት እንደምንችል ወደ መሬት የወረደበትና በሚቀጥለው ቅርብ ጊዜ ውስጥ እንዴት አብረን በተስማማንባቸው ጉዳዮች ላይ አብረን እንደምንሰራ የተወያየንበት ነው የሚሆነው። በአጠቃላይ የሁለቱ መከላከያዎች ግንኙነት የመጀመሪያው እንደሚታወቀው የእነሱን አቅም ከማሳደግ አኳያ ከፍተኛ ሚና ነው የሚጫወተው። ለእኛም ደግሞ ከነሱ መማር ያለብንን ነገር እንደገና ደግሞ በአፍሪካ ውስጥ የተሻለ ሰራዊት ከብቃት አንጻር እንዳለው ሰራዊት ከአፍሪካን ወንድሞቻችን ጋር በአብሮ ለመስራት ተሞክሮ ለመጋራት የምናደርገውን የተለመደ የጋራና የአብሮነት ስራ የማስቀጠል ጉዳይ ነው የሚሆነው። እኛ ለቀጠናችን ሰላምና ደህንነት ትልቅ ፋይዳ ይኖረዋል። እንደ አህጉር ደግሞ የአፍሪካ ሀገሮች ሲተባበሩ በጋራ ጉዳዮች ላይ አብሮ በጋራ ሲሰሩ
የአፍሪካን ሰላም የአፍሪካን ደህንነት ከማረጋገጥ አኳያ የራሱ የሆነ ሚና አለው። ሰላምና ማረጋጋቱ እየጨመረ በመጣ ቁጥር ደግሞ በአፍሪካ ውስጥ የመልማት የማደግ ወደ ተሻለ ደረጃ የመሸጋገር ሁኔታዎች ይኖራሉ። እነዛ ደግሞ አንድ ላይ መጥተው አፍሪካን ወደፊት ይወስዳታልና ካለ ሰላምና መረጋጋት ያው ልማት ስለማይታሰብ ትልቁ ፋይዳው ይሄ ነው የሚሆነው።